መደሰቻዎች ናቸው የዱንያ ህይወት የሚያጣፍጡ ነገሮች ናቸው ፍላጎትን ለማግኘት መሞከርና ፍላጎትን በሐራም መሰላልም ቢሆን ወጥቶ ለመድረስ መሞከር መካከል ልዩነት አለ ምድር ላይ ካለው ነገር መልካምን ሐላሉን ብሉ አላህ ስለዚህ ሐላል ነገር ሰው ለመብላት ሁሌ የተሻለ ምግብ ለመብላት የተሻለ ነገር ለመጠጣት የተሻለ ነገር ለማድረግ ሲፈጠር إذا مسه الشر جزوعا የሆነች ትንሽ ጥሩ ያለውሽ ነገር ከነካችሁ በቃ ቀይር ይላል ይበላሻል ይበሳጫል ይናደዳል وإذا مسه الخير منوعا ያው ይሄ ኪታብ خلق المسلم ነው የሚባለው የሼክ መሐመድ አልገዛሊ ኪታብ ነው የሰው ልጅ በኸይርና በሸር መካከል ምን ይመስላል የሚል ርዕስ ላይ ተጀምሮ ያው የገጽ 25 ላይ እስልምና ذلكم موقف الإسلام من فطرة الإنسان طيبة ونهجه في تدعيمها كلاي كذب فيت يا والفو التمارنو የሰው ልጅ ጥሩ ተፈጥሮ ያለው ሰው ጋር እንዴት አርጎ አባብሎ አስተካክሎ አርቆ ጥሩ ሰው ለማድረግ ጥረት እንደሚያደርግ አይተናል اما عمله مع طبائع المرء الشريرة الاخرى የሰው ልጅ ያው ክፉ ከሆነ አስቸጋሪ ከሆነ የማይመች ሰው ከሆነ እስልምና እንዴት ነው እንደዚህ አይነቱን ሰው የሚያርቀው ምክንያቱም እስልምና አንዱና ዋናው ስራው ሰውን ለማስተካከል ነው የሚሞክረው ሰውን ለማቃናት ነው የሚሞክረው የእስልምና ሚሽኑ የእስልምና ሪሳላ የእስልምና ተልእኮ ሰው መጥፎ ከሆነ ካንሰር ነው ይቆረጥ ይጥፋ ይቃጠል አይልም እስልምና ያን ሰው ለማስተካከል ነው የሚሞክረው ስለዚህ والعمل على الإسلال قيادها وجعله خاضعا لتصريف العقل الرشيد ومنطق الفطرة الطيبة ስለዚህ እስልምና የሰው ልጅ አስቸጋሪ ከሆነ ባህሪው አውሬ ከሆነ አኽላቁ የማይመች ከሆነ ይሄን ሰው የዚህን መጥፎ ላይ ያሉትን መጥፎ ገመዶች ይፈታለታል ከዛ ደግሞ አቅሉ እንዲሰራ خاضعا لتصريف العقل الرشيد ሰውየው አእምሮም ችግር ካለበት አእምሮንም ለማቃናትና ለማስተካከል ይሞክራል ومنطق الفطرة الطيبة አእምሮ ሎጂካል ሰው እንዲሆን አስተዋይ እንዲሆን የሚሰራውን የሚያውቅ እንዲሆን ያደርጋል ስለዚህ أشار النبي عليه الصلاة والسلام إلى بعض هذه الطباع እነዚህን መጥፎ የሆኑ ባህሪዎች ሰው ልጅ ከሱ ጋር ያሉ የማይረቡ ባህሪዎች ካሉት ነብዩ አለይሂ ሰላቱ ወሰለም يشيب ابن آدم وتشيب معه خصلتان አሉ የሰው ልጅ ሲያድግ ከልጅነት ጀምሮ ትልቅ ሲሆን አብሮት ሁለት ባህሪ ያድጋል አሉ الحرص وطول الأمل እነዛ አብሮት የሚያድጉት ነገሮች ሕርስ ነው ጉጉት ነው ሰው ልጅ ጉጉቱን ወይም ፍላጎቱን መግራት አለበት ማስተካከል አለበት ማቃናት አለበት ዝም ብለን ከተውነው ፍላጎታችንን ገንዘብ ኑሮን ገንዘብ ያለን ገንዘብ አይበቃንም ሐላል ገንዘባችን አይበቃንም ወደ ሐራም ገንዘብ ከሐራም ገንዘብ አይበቃንም ዝርፊያ አይበቃንም ቅሚያ የሰው ልጅ መቆሚያ የለው ስለዚህ ጉጉት የሰው ልጅ ጉጉትና طول العمل ማለት ምኞቱ በጣም ረጅም ይሆናል ያው ጥሩ ነገር መመኘት ጥሩ ነገር ወደፊት በህይወት ውስጥ እንዲኖር ማሰብ ሌላ ነገር ነው ግን ሁሉ ነገር ወደፊት እነዚህ ሁለት መጥፎ ባህሪዎች ከሰው ጋር አብረው ያድጋሉ አሉ ነብዩ አለይሂ ሰላቱ በሌላም ሐዲሳቸው ነብዩ አለይሂ ሰላቱ ሸር ما في الانسان جبن هالع وشح خالع ሰው ውስጥ የሰው ባህሪ ውስጥ ካሉ በጣም መጥፎ ነገሮች አንዱ جبن هالع ነው ልክ የሌለው ፈሪነት ሰው ልጅ ፈሪ ከሆነ ጥሩ ነገር አይደለም ፍርሃት ሰው አስተዋይ መሆን
ከመጋጨትና ከመጣላት በፊት ነገሩን ከግራ ከቀኝ ማየት፣ ማስተዋል፣ ማሰብ ያስፈልጋል። ግን ልክ ያጣ ፍርሃት ያለው ሰው ጨለማውም ያስፈራዋል፣ የሰው ጥላም ጅብ ይመስለዋል። ይሄ በቃ ሰው ልጅ ውስጥ ካሉ መጥፎ ነገሮች ነው። ሸሩ ማ ፊል ኢንሳን ጁብኑን ሀሊዕ ወሽሑን ኻሊዕ። ደግሞ በጣም አዋራጅ የሆነ ደግሞ ሽሕ ማለት ንፉግነት፣ ቡኽል። በቃ ሰው አብሮት ከበላ ምግቡ ያለቀ ይመስለዋል። ሰው ሲያይ ገንዘብ ይጠይቀኛል ብሎ ያስባል። ሁሉንም ነገር ስቁንቁን ንፉግ ይሆናል። እነዚህ ሁለት ባህሪዎች መጥፎ ናቸው አሉ ነብዩ አለይሂ ሰላቱ ወሰለም። አሁን ምን እየነገሩን ነው ሼኽ መሐመድ አልገዛሊ ረሂመሁላሁ ተዓላ? አሁን እያወሩን ያሉት ነገር ምንድነው? ሰዎች እኒህ መጥፎ ባህሪዎች አሏቸው። እነዚህ መጥፎ ባህሪዎች አሉብን የሉብንም? ካሉብንስ እንዴት ነው የምናሸንፋቸው ለማለት መጀመሪያ ችግር እንዳለብን መቀበል አለብን። ከዛም በሌላ ሐዲሳቸው ነብዩ አለይሂ ሰላቱ ወሰለም ለው አነ ብነ አደም ኡዕጢየ ዋዲየን ሚነ ዘሀብ አሐበ ኢለይህ ሳኒየን፣ አንድ የተቆለለ ወርቅ ለሰው ልጅ ቢሰጠው፣ ጎራም ያህል ወርቅ ቢሰጠው አልሐምዱሊላህ አላህ ሰጥቶኛል፣ ይሄ ለኔም ለቤተሰቦቼም ለዘመዶቼም ለጎረቤቶቼም ለምሰጣቸው ሰዎች ይበቃኛል ብሎ ሰው ልጅ በቃኝ አይልም። ኧረ ሌላ አንዲያን የሚያህል ወለው ኡዕጢየ ሳኒየን አሐበ ኢለይህ ሳሊሰን፣ ሁለተኛ ደግሞ አስፈለገህ ተብሎ አሁንም ሌላ ሚሊየን ሌላ ቢሊየን ዶላር ቢሰጠው አሁንም ሶስተኛ ይሰጠኝ ይላል። ወላ ይሰዱ ጀውፉ ብኒ አደም ወላ ይሰዱ ጀውፉ ብኒ አደም ኢላ ቱራብ። የአደም ልጅ ሆድ ፍላጎት ሆዱን የሚሞላው በቃኝ የሚለው የሰው ልጅ አፈር ነው። ካፈር ውጪ ሌላ በቃኝ የሚል ሰው ልጅ በቃኝ የሚል ሰው የለም። ወይቱቡ ላሁ ዐላ መን ታብ። ከነዚህ መጥፎ ድርጊቶች የተወበተ ሰው አላህ ይተውበታል። አሁን ነብዩ አለይሂ ሰላቱ ወሰላም ልክ የሌለው ጉጉት፣ ወደፊት ህይወትን ደግሞ በጣም ተስፋ ማብዛት፣ ልክ ያጣ ፍርሃት፣ በጣም ንፉግነት፣ እነዚህ እንደዚሁም ደግሞ ለዱንያ በቃኛ ለማለት የሆነ ሀብት ሰው ልጅ በደረስኩ ይላል ሲደርስ እነዚህ መጥፎ ባህሪዎች ናቸው ብለው ነብዩ አለይሂ ሰላቱ ወሰላም ነግረውናል። وأشار القرآن الكريم إلى بعض هذه الطباع، እነዚህ ከላይ የተገለጹትንም ባህሪዎች የሚገልጽ የቁርአን አያቶች መጥተዋል። زين للناس حب الشهوات من النساء والبنين والقناطر المقنطرة من الذهب والفضة والخيل المسومة والأنعام والحرث ذلك متاع الحياة الدنيا والله عنده حسن المآب። የሰው ልጅ በውስጡ ያው በጣም የሴት ውዴታ፣ ወንዱ የሴት ውዴታ በጣም ይኖረዋል። ልጆች እንደ ሀብት ነው የሚቆጠሩት። ገንዘብ፣ ቀናጥር ሙቀንጣ፣ ዘሀብ፣ ፊዳ፣ ወርቅ፣ ብር፣ ንብረት በኖረኝ ይላል። ወልኸይል ሙሰወማ፣ የሚያማምሩ ትልልቅ የሆኑ ፈረሶች፣ በቅሎዎች እንዲኖሩት ይመኛል። ወልአንዓም ወልሐርፍ፣ በሬው፣ ከብቱ ምና እንዲኖረው ይፈልጋል፣ እርሻ እንዲኖረው ይፈልጋል። ذلك متاع الحياة الدنيا። እነዚህ የዱንያ መደሰቻዎች ናቸው። የዱንያ ህይወት የሚያጣፍጡ ነገሮች ናቸው። والله عنده حسن المآب። አላህ ግን ከዚህ የተሻለ በጣም ብዙ ነገሮች አሉት ይላል አላህ። እነዚህ ነገሮች ሰውየውን አስረው ቀፍድደው አኸራን ከማየት የሚመጣውን ህይወት ከማስተካከልና ከማቃናት ሊያግቱት አይገባም ለማለት ነው። وأول ما يلفت الإسلام نظر المرء إليه أن الجري مع الهوى والانصياع مع وساوسه التي لا تنقضي لن يشبع النفس ولن يرضي الحق። የሰው ልጅ እስልምና እዚህ ጋር ሊያሳይ የፈለገው ነገር የሰው ልጅ ራሱን እንዲመለከት أن الجري مع الهوى ፍላጎት ስሜት ጋር አብሮ መሮጥ። የሰው ልጅ ስሜት ማቆም ያለው ፍላጎታችን በቃኝ የሚል ሰው በጣም ትንሽ ነው። ስለዚህ ፍላጎታችንን የስልጣን ፍላጎታችን፣ የንብረት ፍላጎታችን፣ የትዳር የሴት ፍላጎታችን፣ የገንዘብ ፍላጎታችን እየተከተልን እንዳንሄድ አይ በቃ እኔ ይሄ ነገር አላህ ሰጥቶኛል በቃ ከዚህ በላይ እኔ አልፈልግም ይሄ ይበቃኛል ካላለ የሰው ልጅ ትክክል አይሆንም። ስለዚህ ከነፍስ ጋር ከስሜት ጋር አብሮ መብረር አብሮ መሮጥ ነፍስን አያረካም፣ ነፍስን አያጠቅም። የነፍስ መጥፎ ነገሯ ይባላል ስትጠይቅ ስትሰጣት ጨምረኝ ትላለች፣ ስትጨምራት ጨምረኝ ትላለች፣ ስትጨምራት ጨምረኝ ትላለች። ይሄ አንድ የነፍስ ባህሪ ነው፣ መልካም ያልሆነ ባህሪዋ ማለት ነው። ስለዚህ የሆነ ቦታ አይ አልহামዱሊላህ እኔ ይበቃኛል እኔ ኦኬ ምናምን ብለህ ራስን ማረጋጋት አለብህ። ለን ይሽበዕ ነፍስ፣ ምክንያቱም ነፍስህም አጠግብም
ወለን يرضي الحق አላህንም የሚያረካና የሚያስወድድ ነገር አይደለም የሰው ልጅ የሚሰራው فالنفس كلما ألفت موطنا لشهواتها أحبت الانتقال منه إلى موطن الآخر نفس የምትባለው ነገር የሆነ ቦታ ላይ ልክ የሆነ ነገር ፈልጋ በቃ የሆነች ኮንዶሚኒየም ቤት ብትኖረኝ ይበቃኛል ብሎ የሰው ልጅ የሆነ ቦታ ላይ ሊያርፋል ልክ እዛ ሲደርስ ደግሞ حب الانتقال منه إلى موطن آخر ሌላ ቦታ ደግሞ ይፈልጋል የሆነ ቤት ይፈልጋል ደሞዝ ሰራተኛ ሲሆን እኔ እንደው 10,000 ብር ደሞዝ ከፍሎኝ ስራ ካገኘው በቃኝ ይላል ልክ ሲከፈለው እጁ ላይ ያለው ብር አፈር ይሆንበታል ከዛ ሌላ 10,000 ይመኛል ለዚህ ነገር አለውና ነፍስን ያው የተሻለ ኑሮ የተሻለ ህይወት የተሻለ ነገር ለማግኘት መሞከር መጣር ሌላ ነገር ግን ሁሌ እንደው ሰው ልጅ ሁሌ ደሃ እንደሆነ እንደተሰማው ሁሌ እየበላ እንደራበው እየተኛ ፍራሽ እንደሌለው ኪሱ ሳንቲም ያለው እንደለመነ ለማኝ እንደሆነ ሁሌ በቃ ነፍሱ እንደደህየች የሰው ልጅ ከኖረ ህይወት እዚህ ዱንያ ላይ አልኖርም ስለዚህ ሰላትም ሲሰግድ ጾምም ሲጾም ሐጅም ሲያደርግ ሁሌ እሱ ትልቅ የጎደለኝ ነገር አለ የሚል ስሜት ይኖረዋል ይሄ ትክክል አይደለም ነው وهي في رتعها الدائم لا تبالي بارتكاب الآثام واقتراف المظالم ስለዚህ ሁሌ ዳኢም የሆነ ጉጉት አላት ነፍስ ስለዚህ ይሄን ጉጉቷን ለማርካት ወንጀል መስራትም ግፍ መፈጸምም አጠግም በቃ አይበቃው ዱንያ አይበቃው ስለዚህ ትዳር አለው ሚስት አለው ብልግና ይፈልጋል የሌላ ሰው ሚስት የሌላ ሰው ምናምን ያለ ገንዘብ አለው የሌላ ሰው ቤት በቃ ማቆሚያ የለውም እብድ ማለት ቀውስ ማለት የስነ ልቦና ቀውስ ኢማን እንጂ ሌላ ነገር አያረጋጋው ሰው አቅሎ ዞር ካለበት አማኑኤልም ገብቶ መርፌም ተወክቶ ምንም ብሎ ሊስተካከል ይችላል ግን ሰው ስነ ልቦናው ከታወቀ ውስጡ ከተበላሽ ሁሌ ድህነት ከተሰማው ማረክ ወንጀል ሰርቶ አይጠግብም ምክንያቱም ያረክ እዚህ ውስጥ የተረጋጋ ነገር የለውም ومن ثم حذر القرآن الكريم من اتباع هذه الأهواء المحرمة إهن የማይጠግብ የነፍስን ለማርካት የሚደረግን ሩጫ እስልምና አስጠንቅቋል وقال تعالى ولا تتبع الهوى فيضلك عن سبيل الله ስሜትህን አትከተል ከአላህ መንገድ ያወጣል إن الذين يضلون عن سبيل الله لهم عذاب شديد بما نسوا يوم الحساب حسابን ቂያማን አኸራን ስለረሱ አላህ ዘንድ በጣም ከባድ ቅጣት አላቸው ጠማዋልና ማለት ነው አንዱ መጥመም ኸምር መጠጣት ዝሙት መስራት ምናምን ብቻ አይደለም አንዳንዴ የሰው ልጅ ለነፍሱ ልጓም ማድረግ ያቀተዋል በቃ ራሱን መቆጣጠር ራሱን መያዝ ራሱን መጨበጥ ስለዚህን ተው ይላል ቁርአን ስለዚህ ويقول عن مسالك الكافرين وضرورة معارضتها የካፊሮችን ጉዞ እና ያንን ጉዞ አካይዳቸው ትክክል ስላልሆነ መቃወም እንዳለበት ولو اتبع الحق واهواهم لفسدت السماوات والارض ومن فيهن بل اتيناهم بذكرهم فهم عن ذكرهم معرضون الله سبحانه وتعالى እነሱ የሚፈልጉት ብዙ ነገር ነው እነሱ ለማስደሰት ቁርአኑ እነሱ የሚፈልጉት ነገር በሙሉ ይሁንላችሁ ምክንያቱም የሰው ልጅ ፍላጎት ማቆሚያ የለውም ልጓም የለውም ስለዚህ አላህ Subhanahu Wa Ta'ala እነሱ የሚፈልጉት ነገር ሁሉ እሺ ቢባሉ ለፈተተት السماوات والارض من في السماء ምድር ውስጡ ያለው ነገር ሁሉ ይበላሻል ምክንያቱም ትክክል አይደለም የሚያስቡት ነገርና የሚያደርጉት ነገር ማለት بل اتيناهم بذكرهم فهم عن ذكرهم معرضون ስለዚህ አላህ Subhanahu Wa Ta'ala የሚሰጠን የነገረን ያስቀመጠልን አቅጣጫ በህይወታችን ውስጥ ሁሉንም ህይወታችንን ሊያስተካክል የሚችል ነው ማለት ነው ስለዚህ ولا بد من تفريق بين اهواء النفس المحرمه ومطالبها المعقوله المقرره ይሄ ማለት የሰው ልጅ አላህ ሸሪዓ የሚፈቅድለትን የሚችለው ያህል ህይወትን ለማሳካት ህይወትን ለመግራት ህይወትን ለማሳመር የሚያደርገውን ጥረትና ልክ ያጣን የነፍስን የማርካት ጉዞን ሰው ልጅ መለየት አለበት አግባብ ባለው ፍላጎትና ልክ በሆነ የመንፈስ ጥያቄ መካከል ያለውን ጋብ ሰው መረዳት አለበት وذلك أن الإنسان إذا كانت له مطالب من متاع الحياة وساعتها التي لا حرج فيها فهو فيما خطأ أن هذه المطالب من الرذائل المحظورة فستكون نتيجة أن يقبل على هذه المطالب المحتومة بضمير
من يستبيح الجرائم ويرضي بالتدلي إليها وضميره في الحقيقة ضحية خطأ شنيع ስለዚህ የሰው ልጅ ዱንያ ውስጥ ያለን ህይወትን ለማግኘት የሚያደርገው ሙከራ በራሱ ችግር የለውም ግን የሚፈልገው ነገር በሙሉ የሆነ ነገር ለማግኘት የተሻለ ህይወት ለመኖር መኪና ለመንዳት ቤት ለመስራት ፋብሪካ ለማቋቋም የተሻለ ደሞዝተኛ ለመሆን ሰው ልጅ ራሱን ለማነቃቃት የሚያደርገው ጥረት ወንጀል ለመስራት የማይከለክለው ከሆነ ሰው አንዳንድ ሰው ለማደግ ፈልጎ ወንድሙን ወይም የሥራ ባልደረባውን በውሸት ያማዋል ስሙን ያጠፋል ባለቆቹ ለመወደድ ብሎ የማይሆን ስራ ይሰራል ቶሎ የተሻለ ክብረት ያገኛለሁ ብሎ በሐራም የውሸት ፌክ ቃያ መጣ እየሸጠ ምናምን ይሄን ፍላጎትን ለማግኘት መሞከርና ፍላጎትን በሐራም መሰላልም ቢሆን ወጥቶ ለመድረስ መሞከር መካከል ልዩነት አለ ይሄንን በትክክልና በአግባቡ መረዳት ያስፈልጋል ولكنه ما دام قد فهم انه اصبح مسيئا وان الرذيل جزء من حياته فسينتقل منها الى عمل منكرات اشد اي منكرات حقيقة في هذه المرة زي ሰው ልጅ በስህተት ሐራም ውስጥ ገብቶ ገንዘብ ውስጥ ዝርፊያ ውስጥ ስልጣን ውስጥ ከገባ ህይወቱ ሁሉ ወንጀል መስራት ምንም የማይመስለው ሰው አለ ምንም መስራት የለም በየመስሪያ ቤቱ በየንግድ ቦታው አይደል ሰው ልጅ በጣም አቅሉን ስነልቦናውን ካልገራ ሰው ልጅ በጣም ከባድ ፍጡር ሰው ልጅ ሐኪም ቤት የሚገባው ሊታከም ግሉኮስ የሚሰጠው ምግብ መብላት ስለማይችል ሰውነቱን በፈሳሽ ምግብ መልኩ ለማግኘት ሰዎች ሐኪም ቤት ግሉኮስን ውሃ ሞልተው ግሉኮስ ነው ብለው ከሸጡ እነሱ ግድ ይላቸው for various reasons ስለዚህ እንዲህ አይነት ምንም በቃ ጥፋት አጥፍቶ የሰው ህይወት አበላሽቶ ሰው በሱ ሰበብ እንዲሞት አድርጎ ምንም አይመስለው ሰው አለ ስለዚህ ይሄ ሙንከራት በጣም ከባድ ጥፋቶች ናቸው ማለት ስለዚህ ወቀል هذا القرآن الكريم هذه الناحية ቁርአን እንዲህ አይነቱን ጎን ኮርነር አይቷል فنص في صراحة على إباحة الرغائب السليمة للنفس እስልምና የሰው ልጅ በስርዓቱ የሚገኝ ሀብት በስርዓቱ የሚገኝ ንብረትን እስልምና ይቻላል ብሎ ተናግሯል وترك لها فرصة التوسع الطيب የሰው ልጅ ዱንያን ላይ የተሻለ ህይወት ለማግኘት በአግባቡ የሚያደርገውንም ጉዞ ተቀብሏል وعد التدخل بالحظر والتحريم والتضييق على النفس في هذه الدائرة الكريمة قرينا لعمل السوء والفحشاء ግን ሰዎች በአግባቡ የሚያደርጉትን ጥረት መከልከል እንደዚህ ለምን ትጥራላችሁ ሐላል አትስሩ ደሃ ሁኑ መስራት የለባችሁም ብሎ ሰዎችን እንዳይቆጡ እንደዚህ ሰዎች በሐላል እንዳይሰሩ ሰዎችን መከልከል አግባብ አለ መሆኑንም ገልጿል قليل لعمل السوء والفحشاء لأنه مدرجة إلى عمل السوء والفحشاء ስለዚህ ቁርአን ምን ይላል ያ አዩሃ الناس كلوا مما في الأرض حلالا طيبا ምድር ላይ ካለው ነገር መልካምን ሐላሉን ብሉ አለ አላህ ስለዚህ ሐላል ነገር ሰው ለመብላት ሁሌ የተሻለ ምግብ ለመብላት የተሻለ ነገር ለመጠጣት የተሻለ ነገር ለማድረግ ግን ولا تتبعوا خطوات الشيطان إنه لكم عدو مبين ይሄንን ነገር ግን ለማርካት በመጥፎ መንገድ መጓዝ የለባችሁም انما يأمركم بالسوء والفحشاء وان تقولوا على الله ما لا تعلمون ሸይጣን ነው እናንተ አግባብ ባልሆነ መንገድ ህይወታችሁን እንድትኖሩና በዛ መንገድ እንድትጓዙ የሚያደርጋችሁ ይላል ስለዚህ ان حظر الحلال الطيب قول على الله بلا علم حلال አትስሩ በሐላል አትብሉ ብሎ ሰዎችን መውቀስ እስልምና አልፈቀደም وهو اخذ السوء والفحشاء اللذين يأمر بهما الشيطان ስለዚህ ይሄ በጣም ከባድ የሆነ የሸይጣን ስራ ነው የሚሆነው ስለዚህ በሐላል በአግባቡ የሰው ልጅ ምድራዊ ህይወቱን ለማሳካት የሚያደርገውን ጥረት እስልምና ይፈቅዳል يكره الاسلام ان تعالج الغرائز بالكبت والعنف የሰው ልጅ ዱንያ ላይ ያለውን ምንም አይነት ፍላጎት ተው አይቻልም ብሎ መከልከልን እስልምና የመከረው ነገር አይደለም وانت تملق بالاسراف البالغ ደግሞ የሰው ልጅ ሀብት አገኘው ብሎ በወተት እጄን ተጣጣባለሁ ወርቅ ላይ በወርቅ ሳህን በላለሁ በወርቅ ማንኪያ ጎርሳለሁ ደግሞ ብሎ እስራፍ ውስጥም እንዳይገባ ደግሞ እስልምና ይከለክላል ويشرع لها المنهج الوسط ስለዚህ እስልምና በዚህ መሃል بين الافراط والتفريط በአግባቡ ሰርቶ በአግባቡ መጠቀም አለማባከንና ደግሞ የተሰበሰበውን ነገር
አለማበላሸት እስልምና የመከረው ነገር ነው ማለት። ስለዚህ ባረከላሁ ፊኩም አሁን በዚህ ቦታ ያየነው የሰው ልጅ በባህሪው የዱንያ ፍላጎት፣ የንብረት ፍላጎት፣ የመብላት የመጠጣት የተሻለ ነገር የማግኘት ፍላጎት ሊኖረው ይችላል። ይሄ ፍላጎትህ ለምን ኖረህ አይባልም በእስልምና። የሰው ልጅ ሴቶቹ ወንድ ማግባት አለባቸው፣ ወንዶቹ ሴት ማግባት አለባቸው። ለምን ማግባት ፈለክ? ለምን የሴት ፍላጎት ኖረህ ብሎ እስልምና ፍላጎታችንን ሊቆነጥጥ እስልምና ፍላጎታችንን ለመከምከም ለመቁረጥ ለመከርከም እስልምና አይሞክርም። የሚለው የምትፈልገውን ነገር ኦኬ ሚስት ሴት ያስፈልጋል፣ ሚስት አግባ ኒካህ ሰር በስርዓት ነው። ባል ያስፈልግሻል፣ አግቢ ኒካህ ሰሪ በስርዓት ነው። ዱንያ ላይ የተሻለ ነገር ትፈልጋለህ፣ ኦኬ ልፋ ጣር አግኝና በስርዓት ብላ። ኦኬ ደግሞ አላህ አሳክቶልህ ገንዘብ እጅህ ላይ ያለ አይደል? አሁን እንደፈለክ ደግሞ አታባክ፣ አታበላሽ። የሰው ልጅ ጥጋቡ አይቻልም። ሲመቸው 1 ኪሎ ሩዝ ቀቅሎ ከበላ ግማሽ ኪሎውን ይደፋል፣ ቆሻሻ ላይ ይጥላል። እስልምና ሁሉንም በላውን የምንጠጣውን ነገር በሙሉ ስርዓት እንዲኖረው ያረጋል ማለት ነው። ስለዚህ ወከማ አነ ضوابط الفطرة الخيرة في الإيمان والإصلاح የተፈጥሮ ሰው ልጅ ውስጡ ጥሩ ሲሆን ኢማንና ኢስላህ ይኖረዋል። ላ في الإلحاد والإباحية ضوابط الفطرة ማለት በህይወታችን ውስጥ ስርዓት ያለው መስመር ስርዓት ያለው ህይወት የሚገኘው በኢማን ነው፣ በኢስላህም ነው፣ መልካም ነገር በማድረግ ነው። ልቅ በመሆንና አላህን በመካድ አይገኝም። فكذلك ضوابط هذه الغرائز النزيقة እነዚህም አስቸጋሪ የሆኑ ስሜቶቻችንንም የሚገራው እስልምና በሸሪዓ መስመር ነው። فحيث يصف القرآن الكريم الإنسان بالضعف والتردد ቁርአን የሰው ልጅ ደካማ ነው ይለዋል። ተረዱድ ማለት ማመንታት ያበዛል ይለዋል። አሰራ ያበዛል ማለት ማዳላትም ይወዳል የሰው ልጅ። يذكر أن النظافة من هذه الرسائل عن طريق الدين ووصاياه فحسب የሰው ልጅ ከደካማነት ከወላዋይነት ተረዱድ ማለት ሁሉ ነገር መጠራጠር ላድርግ አላድርግ ብሎ ማመንታት ደግሞ ለራሱ ማዳላት የሰው ልጅ አብሮት ካሉ ባህሪዎች ነው። ስለዚህ እነ الإنسان خلق هلوعا ይላል። የሰው ልጅ ሲፈጠር إذا مسه الشر جزوعا የሆነች ትንሽ ጥሩ ያለች ነገር ከነካቸው በቃ ቀይር ይላል፣ ይበላሻል፣ ይበሳጫል፣ ይናደዳል። وإذا مسه الخير منوعا ደግሞ ከይደ ነገር ደግሞ ሲበዛለትና አላህ ሲሰጠው ደግሞ በተቃራኒው ደግሞ ቀማኛ ከልካይ ንፉግ ይሆናል። ትንሽ ነገር ሲነካው አልቻልኩም ይላል። ትንሽ መጥፎ ነገር ሲገጥመው ትንሽ ከይደ ነገር ደግሞ ሲሰጠው ኩራቱ ትቢቱ ማን አለብኝነቱ ይቻላል። ስለዚህ ለልሙሰሊን አላህ Subhanahu Wa Ta'ala ከዚህ አጓጉል ባህሪ ከዚህ ክፉ ባህሪ ሲያገኙ ጥጋብ ሲያጡ ጩኸት ከዚህ ባህሪ የሚወጡ ሰዎች አሉ አለ አላህ። እነማን ናቸው? ለልሙሰሊን ሰላት የሚሰግዱ ሰዎች ናቸው። ሰላት የሚሰግድ ሰው ትንሽ ነገር ሲነካው ኦኬ አሁን አላህ Subhanahu Wa Ta'ala ብዙ ጊዜ ተመችቶኝ ደልቶኝ ኑር ያለው አላህ ምንም ብዙ ነገር አድርጎልኛል፣ አይን ሰጥቶኛል፣ እግር ሰጥቶኛል፣ ጆሮ ሰጥቶኛል፣ ብዙ ነገር አለኝ፣ ያጣሁት ነገር አለ ኦኬ ብሎ ተረጋግቶ ህይወቱን ይቀበላል። አላህ ደግሞ ሲሰጠው ደግሞ ሰው ላይ አይቆራም፣ ሰው አይንቅም፣ ሰው አይገለምጥም፣ ሰው አስቀይማለሁ አይልም። ሰዎች ላይ ክፉ ነገር ለመድረስ ደግሞ አያስብም። إلا المصلين الذين هم على صلاتهم دائما እነዛ ሰዎች ሰላታቸው ላይ ዘውታሪ ናቸው። እንደዛ ብቻ ሳይሆን الذين في أموالهم حق معلوم ከገንዘባቸው ላይ የታወቀ ዘካ የሚያወጡት ነገር አላቸው። ከዛ ውጪም للسائل والمحروم حق معلوم للسائل والمحروم ለሚጠይቃቸው ንፉ ምንም ነገር የሌላቸው ሰዎችም ገንዘባችን የጋራ ነው ብለው አብረው ያበላሉ ያጠጣሉ። እንትን አይደሉም ማለት ነው። إذا مسه الخير منوع አይደሉም። ሀብት ሲያገኙ ከልካይ አይደሉም፣ ናፋቂ አይደሉም፣ ከልክ ሌላ ሰው አያገባህም የሚሉ ሰዎች አይደሉም። والذين يصدقون بيوم الدين የቂያማ ቀን አላህ ፊት መቆም የሚባል ነገር አለ የሚለውን ነገር እውነት ነው ይላሉ። والذين هم من عذاب ربهم مشفقون الله سبحانه وتعالى ያለውን የቂያማ ቅጣት ያሰጋቸዋል፣ ይፈራሉ። إن عذاب ربهم غير مأمون የአላህ ቅጣት የማይቀር መሆኑን አላህ ዘንድ መቆም እንዳለባቸው ስለሚያውቁ ፈሪዎች ናቸው። والذين هم لفروجهم حافظون ብልቶቻቸውንም በሐራም ነገር ሰው ልጅ ሀብት ሲያገኝ አንዳንድ ጊዜ
በቃ ምን አለብኝ ለሷ ቤት ገዝቼ ለዚህ ብር ሰጥቼ ለዚህ መኪና ሰጥቼ እያለ ገንዘቡ ዋልጌ የሚያደርገው ባለጌ የሚያደርገው ስድ የሚያደርገው ልቅ የሚያደርገው ሰው ብዙ። ስለዚህ የሰው ልጅን ስነ ልቦና ሚዛናዊ የሚያደርገው መካከለኛ የሚያደርገው ጥጋቡንም ለክቶ የሚያስቀምጠው እጦቱም ደግሞ ተስፋ አስቆርጦት በሞትኩ በታነኩ በተደፋሁ ብሎ ለራሱም ለሚስቱም ለልጆቹም ለጓደኞቹም አዛ አይሆንም። ሙእሚን ሲመቸውም ደህና ነው፣ ሲያጣም ደህና ነው። ይሄን ስነ ልቦና የሚገነባው ይሄንን አስተሳሰብ የሚገነባው ይሄን ሳይኮሎጂካል ሜካፕ አእምሮ ላይ የሚሰራው ኢማን ነው። በቃ ሁሌ አንተ እንደተመቸህ እንደሞላለህ አትኖርም። ሁሌም ደግሞ እንዳጣህና አላህ ምንም እንዳላረገልህም ሊሰማህ አይገባም። እነዚህን ሁለት ነገሮች ሚዛናዊ አድርጎ መኖር እስልምና የሚፈልገው ነገር ነው። والمعروف أن الخلق لا يتكون في نفس فجأة ولا يولد قويا ناضجا بل يتكون على مكث وينضج على مراحل መታወቅ ያለበት ነገር አኽላቅ የሚባለው ነገር በአንድ ጀንበር ሌሊት የሰው ልጅ መልካም ሰው፣ በጣም ጥሩ ሰው፣ በጣም ጨዋ ሰው፣ በጣም ደግ ሰው፣ በጣም ቸር ሰው፣ በጣም ጥሩ ሰው አይሆንም። والمعروف أن الخلق لا يتكون في النفس فجأة በአንድ ቀን ጀንበር የሰው ልጅ ጥሩ ሰው አታገኘው። ولا يولد قويا ناضجا በአንድ ጊዜም የሰው ልጅ ብስል ብልህ አስተዋይ ሕክማ ጥበብ ያለው ሰው ማለት አይሆንም። بل يتكون على مكث وينضج على مراحل የሰው ልጅ ባህሪ በሂደት በጉዞ እየሞላ የሚመጣ ነገር። አንዳንድ ጊዜ ራሳችን ላይ በቃ መናደድ የለብንም ብለን ራሳችንን አሳምነን ገተን የሆነ ነገር ማድረግ የለብንም ብለን ማድረግ ያለብን ነገር አለ ብለን የሆኑ ነገሮች ከራሳችን ጋር ልንስማማ እንችላለን። ግን በአንድ ቀን ጀንበር ሁሉም ጥሩን የሚባል ነገር ውስጣችን ሊገባ፣ ሁሉም መጥፎ የሚባል ነገር በአንድ ጊዜ ሊወገዳችን ፕሮሰስ ይፈልጋል፣ ጉዞ ይፈልጋል። وهذا سر ارتباط نمائه بأعمال متكررة ይሄ በአንድ ዘውታሪ ነገር ላይ የሰው ልጅ መተሳሰር ይፈልጋል። وخلال لها صفة الدوام كالصلاة والزكاة والتصديق بيوم الجزاء والإشفاق من عقابه ያው ቁርአኑ እንደነገረን ለምሳሌ ሰላት በዘውታሪነት በያሉ ውስጡ ላይ መላእክት ባህሪ ሊላበስ አይችልም፣ ጊዜ ይፈልጋል። ስለዚህ አላህ Subhanahu Wa Ta'ala ይሄን ነው والذين هم على صلاتهم دائمون አለ። ሰላታቸው ላይ ዘውታሪ ሆነ የተበጣጠሰ ሰላት አይደለም። ويحذر الأهواء الجامعة ይሄ የአራዊት የእንስሳ ፍላጎት ማቆሚያ የሌለውን የእንስሳ ፍላጎት እስልምና ያስጠነቅቃል። ويقيم السدود في وجهه አይ ይሄ ባህሪ መስተካከል አለበት ብሎ እስልምና ፊት ለፊቱ የሚያስቀምጠው ነገር አለ። والعبادات التي أمر بها الإسلام هي تدعيم للفطرة እነዚህ ስገዱ፣ ጾሙ፣ ሐጅ አድርጉ፣ ጾሙ፣ ሰላት ስገዱ፣ ሶብሩ እያለ እስልምና ሰውን የሚመክረው ይሄንን ፊጥራ ይሄንን ተፈጥሯችንን ስነ ልቦናችንን ለማስተካከል ነው። وترويض للهوى ስነ ልቦና ስሜትንም ስፖርት እያሰራ ነው። አንድ ሰው በአንድ ጊዜ ተነስቶ 10,000 ኪሎ ሜትር ወጣለሁ አይልም። መጀመሪያ 500፣ 1000፣ 2000 ልቡ ሩጫውን እስኪለምደው ረጅም መስመር መሄድ እስኪችል ጊዜ ያስፈልጋል። ትምህርት ቤት ተማሪ ሲገባ በአንድ ጊዜ እድሜው ትልቅ ቢሆንም በአንድ ጊዜ 10ኛ ክፍል 9ኛ ክፍል አይገባም። ለምን? እዛ ከ1 እስከ 8 መደመር፣ መቀነስ፣ ማባዛት፣ ፓስት ቴንስ፣ ፕሬዘንት ቴንስ ምናምን የሚባሉ ነገሮች ማወቅ አለበት። እድሜው ስላደገ ብቻ የሆነ ቦታ አይደርስም። ምን ይፈልጋል? ኮትኮታ ይፈልጋል። ምን ይፈልጋል? ረጅም ጉዞ ስለሆነ ቀስ እያለ ሰውየውን ማሳደግ ይፈልጋል። ስለዚህ እስልምና ያዘዘው ተርዊድ ሊልሀዋ ነው። ስሜትን ረመዳን ጾሙ ሲባል ከረመዳን ውጭም ሌላ ጾሙ ምናምን ሲባል ስሜት ሁሌ መብላት፣ መጠጣት፣ ሁሌ መርካት ትፈልጋለች። ስለዚህ ያችን ስሜት ቆይ እባክሽ ሳምንቱ ሙሉ አትበይም፣ ዛሬ ትጾሚያለሽ፣ ሁሉ ቀን እንዲህ አታድርጊ፣ የሰው ልጅ ቀኑ ሙሉ ስታወራ የሆነ ነገር ስታረጋ አትኖርም፣ መጾም አለብህ እያለ እስልምና ሰውየውን እያስተካከለ እየመከረ ይመጣል ማለት ነው። ስለዚህ ولن تبلغ هذه العبادات تمامها وتؤدي رسالتها إلا إذا